አለሜ ደህና ነሽ? ደህና ነኝ ትሁቴ። እንዴት መጣሽ? ከእልህ አስጨራሽ ቁልፍ ፍለጋ በኋላ መጣሁ። ትሁቴ እባክሽ ተጠንቀቂ። እሺ ምግብ አመጣችልሽ አይደል? አዎ አመጣችልኝ። አንቺ ግን ለእኔ እንዲህ መጨነቅሽን አቁሚ። አለሜ እያየሁሽ ደህና እየሆንሽ ነው። ውስጤ በጣም ብዙ ጥያቄ አለ። አሁን እሱን መመለስ የምችል ይመስለኛል። እሺ ግን ከዛ በፊት ልጄ እንዴት ነው? ደህና ነው። ደህና መሆንሽንም አውቋል። ምን? ልጄ መኖሬን አወቀ? አዎ መኖርሽን አውቋል። ትሁቴ እባክሽ ናትዬን እንዳይገሉብኝ። ምንም አይፈጠርም አለምዬ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ክፍል 89 ወደ እናንተ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ለቤቴ ደግሞ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ታዲያ ትሁት ጀግኒት ትሁት ሁሉንም ነገር ግልጥልጥ አድርጋ ለእናቴ እናቱ ያለችበትንና እናቱ በህይወት እንዳለች ነግረዋለች ማለት ነው። አቶ ጊዜና ቤቲ ደግሞ ተፋጠው ይገኛሉ ማለት ነው። ታዲያ በሌላ በኩል ደግሞ ናቲ ትሁትን እንደሚያፈቅራት ገልጾላታል፣ ነግሯታል ማለት ነው። ታዲያ ትሁትም እንግዲህ በናቲ መፈቀር በጣም ደስ ሲላትም አይተናል ማለት ነው። እውነት በጣም ደስ ይላል። ወይዘሮ አለሜም ደግሞ ያንቺ የልጄ ሚስት ብትሆኝና ምራቴ ብትሆኝ በጣም መልካም ምኞቴና ፍቃዴ ነው ስትላተው ነበር። ታዲያ ትሁት ያን ጊዜ ስትሽኮረመም ነበር ማለት ነው። በሌላ በኩል ደግሞ ቀናተኛዋና ተንኮለኛዋ ቤቲ ያዙ ይልቀቁኝ ትላለች ማለት ነው። ከትሁት ጋር ያንገበገባታል ናቴን ስታየው ማለት ነው። እንግዲህ በማይመጣብኝ መጣሽ፣ እኔ በማንጃበብበት ላይ አታንጃቢያንሽን እያለችም በወጣ ገባው ትሁትን በጭቅጭቅ እያሰቃየቻት ትገኛለች። ታዲያ ትሁትም ግን ኮስተር ብላ መልስ እየመለሰችላትም ትገኛለች ማለት ነው። ታዲያ ትሁት ወደ ሱቅ ልትወጣ ስትል ቤቲ የት ነሽም ትላታለች። አይ ሱቅ ወጥቼ አንዳንድ ነገር ገዝቼ ልመጣ ነው፣ ቤት ውስጥ እኮ የሚሰራ ነገር የለም ትላለች። ትሁት እኔ ቀጥ ብለሽ ተመለሽ፣ ያለማንም ፍቃድ ልትወጪ አትችይም ስትላት፣ ታዲያ ትሁትም እኔ ገዝተሽ ነይ በቃ ትላለች። ታዲያ ቤቲ ዝጋ እየተናቁና የተዋረድኩ መስሏት እያዘዝሽ ነው ትላለች። እኔ እያዘዝኩሽ አይደለም፣ ሲቀጥል ቤትሽ ነው፣ ምን ችግር አለው ብታመጭ ትላታለች። በይ በይ ሂጂና አምጪ፣ እኔ ሰራተኛሽ አይደለሁም በማለት እንግዲህ ወደ ሱቅ ልካታለች ማለት ነው። ታዲያ ትሁትም 10 ደቂቃ በላይ እንዳትቆይ ተብላ ነበረ። ታዲያ ትሁት ግን እናቴን ለማግኘት ነበር የወጣችውና እናቴን ካገኘች በኋላ ቁጭ ብለው አንዳንድ ነገር ማውራትና መወያየት ይጀምራሉ። ታዲያ እናቱ በህይወት እንዳለችም ትነግረዋለች ማለት ነው። ታዲያ ናቲም እናቴን አሁን በህይወት አለች ወይ አይተሻታለሁ ይላታል። ትሁትም አዎ አይቻታለሁ ደህና ናት አለች ስትለውም እኔማ እናቴን ላገኛት እንጂ አባቴን ግንባሩን ብዬ ነው እምደፋው ይላል። ታዲያ ትሁት ይህን እንዴት ታረጋለህ? ይህን ስታረግ እናት ግን የሚያስደስታት ይመስልሃል? ስለዚህ በተረጋጋ መንፈስ ሁሉንም ነገር ማድረግ ትችላለህ፣ ሁሉንም ነገር ማግኘት ትችላለህ፣ ከእናትህም ጋር መገናኘት ትችላለህ ብላ ታረጋጋዋለች ማለት ነው። ታዲያ ያን ጊዜ ነበር እሱም እኔ ከምለው በላይ አንቺ ከላይ የተሰጠሽኝ ለእኔ የአምላክ ስጦታ ነሽ በማለትም ነገሮችን ሁሉ ይህን እንደዚህ እንዳደረግ የረዳሽኝ አንቺ ነሽ፣ በክፉ ሰዓትና በዚህ ሰዓት ያገኘሁሽ አንቺ ነሽ። ካየሁሽ ቀን ጀምሮ በጣም ወደድኩሽ፣ አፈቀርኩሽ፣ ስለዚህ አፈቅርሻለሁ ብሎ የሚሰማት ታዲያ ትሁቴን አልጠበቀችም ነበርና በጣም ተደነግጣለች ማለት ነው። ለማንኛውም ተረጋግተህ ነገሮችን በስነ ስርዓት ነገሮችን እንዳታበላሽ፣ ነገሮችን በስነ ስርዓት ማስተካከል የምትችለው ስትረጋጋ ነው ትለዋለች። ታዲያ እሺ ነበር ያላት ናቴም ማለት ነው። ቀናተኛዋ ቤቲና የተንጨረጨረችው ማለት ነው። እዛ ደግሞ ለአቶ ጊዜ ትሁት ከዚህ ስራ መውጣት አለባት፣ ከዚህ ስራ መባረር አለባትም ትላለች ማለት ነው። ታዲያ አቶ ጊዜም እሷን አባሪና ሚስጥራችን ሁሉ ተዘረጋግፈው ብለሽ ነው ማን ፈቅዶልሽ ነው የምታባረሪያት? እሷ መውጣት የለባትም። እሷ ወጣች ማለት ሚስጥራችን ከሚስጥርም አልፎ እሷ አውቃለች። ስለዚህ ሁሉ ነገር በትንትናችን ነው የሚወጣው። እኔ ግን አስጠንቅቂያት እዚሁ እንድትቀመጥ ነው የምናረጋት፣ ግን በማስጠነቀቅበት መንገድ አስጠነቅቃታለሁ ይላል አቶ ገንዘብ። ታዲያ ቤቲም ባይዋጥላትም ካልክሽ ትላለች። ለነገሩ ግን ከልጅህ ጋር እኮ ፍቅር ጀምራለች፣ ልጅህን ለማማለል እየሞከረች ነው ትለዋለች ቤቲ። እንግዲህ የራሷን ቅናት ማለት ነው።
ታዲያ አቶ ገዜም በሽርጧ ነው ወይ የምታማልለው ይላታል። አንተ ግን ምንም አይመስልህም ስትልም ቤቲ እንዴት ምን ሊመስለኝ ይችላል? ብትኔ ምን አገባኝ ታዲያ? ምንም አይንኩብኝ፣ እኔን አይደርሱብኝ ወይም አይንኩኝ እንጂ ምን አስጨነቀኝ ሲልም ነበር የመለሰላት። ታዲያ የአቶ ገዜ ይህ መልስ ቤቲን በጣም ሲያንገበግባትና ሲያናድራት አይተናል። ምክንያቱም ቤቲ ናቲን የራሷ ማድረግ ትፈልጋለች ማለት ነው። እንግዲህ የእንጀራ ልጇን ማለት ነው። አባትየው አቶ ገዜን እንግዲህ ከአንድ ሁለቴም አልወደውም አባት ግቢ ስለሆነ ግን አልጠብቅህም አልወደውም ስትል ነበረ። ለገንዘብ ብላና ለገንዘብ እንደገባችው ስትናገር ነበር። ታዲያ ወደ ናቴ ነበር የምታነባው። ናቴ ደግሞ ፈቃደኛ ሊሆንና ሊቀበላት ቀርቶ ሊያወራት እንኳን አይፈልግም ማለት ነው። ታዲያ ሁሌ ትሁት ትሁት ይላታል። ስለ ትሁት መልካም ነገር ስለሚያወራ በጣም ትበሳጫለች፣ በጣም ትናደዳለች። ለዛም ነበር ተስራ ትውጣ ያለችው። ታዲያ ናቴም ወደ ትሁት በመምጣት ማለት ነው ትሁት ለማንኛውም አንዳንድ ነገር እንድታወሪኝ ፈልጋለሁ ይላታል። ልክ ናቴ ከዚህ ቤት ከወጣ በኋላ እናወራለን አሁን ሄደላይ ትለዋለች ማለት ነው። ትሁትም እንግዲህ ካዩት እዛ ጋር ከሱ ጋር ስታወራ የከባድ ችግር ነው የሚፈጠረው ና እሺ እሱን ችግር የለውም እሺ በቃ ችግር የለውም ስለሱ ግን አንድ ነገር ብቻ ይሄን ብቻ መልሽልኝ ይላታል። እሺ ትለዋለች። ታዲያ እናቴ የት ናት ያለችው? እዚህ ቤት ውስጥ ናት ወይም በማለት ይጠይቃታል። ታዲያ ትሁትም ይህም መናገር ለእኔ በጣም ከባድ ነው ስትል ነበር የመለሰችለት። ታዲያ ምንድን ነው የምትይኝ? ቆይ እኔ ሳላቅ ነው የእናት ያለችበትን ሳላቅ ነው መሄድ የምችለው? ማወቅ የለብኝም? ወይ እዚህ ውስጥ ምን ውስጥ ነው የከተቷት? ምን ውስጥ ነው ያደረጓት? ምንስ ብታጠፋ ነው ግን እንደዚህ ይላል ማለት ነው። ታዲያ እንደዛ ሲላት ትሁት እንግዲህ ያለችበትን ቤት በእጇ ሳይተዋለች ማለት ነው። ታዲያ እሱ ይህን ያክል አመት እናቴ ሞታለች ብለው እንደሚያሰቃዩት ምንስ ብታጠፋ በምንስ በደሏ ነው እያለም ነበር። እዚህ ላይ ነበር ያለቀው ድራማ ማለት ነው። እንግዲህ ቀጣይ ክፍል በጣም ደስ ይላል፣ ያጓጓል። የምር እናትና ልጅ ይገናኛሉ ማለት ነው። ምክንያቱም ትሁት ያን ክፍል አሳይተዋለች ማለት ነው። ታዲያ ናቴም ቀጣይ የሚሆነው እንግዲህ ገብቶ እናቱን ያገኛል፣ እናትና ልጅ ይገናኛሉ። ወይዘሮ አለም ሞቷል ያለችው ልጅ በዓይኗ እንዳለ አይተዋለች እንዳለ ማውቃለች። ነገር ግን በአካል ታገኘዋለች ማለት ነው። የናፈቀችው ልጇን እናትና ልጅ ሲገናኙ ማየትነት በጣም ነው የሚያጓጓው። እንግዲህ በቀጣይ ቪዲዮ እናትና ልጅ ሲገናኙ የምናይ ይሆናል። አቶ ገዜና ቤቲስ ምን ይውጣቸው ይሆን? ትሁትስ የሚለውን እንግዲህ በቀጣይ ቪዲዮ ይዘንላችሁ እንመጣለን። በሌላ ቪዲዮ እስከምንገናኝ ድረስ ሰንብቱ። ባይ ባይ።